እንኳን ወደዚህ ዝርዝር እይታችን መጣችሁ። ዛሬ ትኩረታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ላይ ነው። በተለይም የጥቅምት 27 ንባብ እንመረምራለን። በጣም ጥሩ። ምንጫችንም ያው ስንክሳር ጥቅምት 27.pdf ነው። ዋናው ዓላማችን በዚህች ዕለት የሚዘከሩትን ቅዱሳንና ቀኖናዎችን መረዳት ነው። ልክ ነው። ስንክሳር እኮ የቅዱሳንን ሕይወት የሰማዕታትን ገድል የሚዘክር መጽሐፍ ነው። ዕለታዊ መንፈሳዊ ምግብ ነው። ደግሞም ከታሪክ ጋር ያስተሳሰራል እና ይሄ የጥቅምት 27 ንባብ ደግሞ በይዘቱ በጣም የበለጸገ ነው። መልካም። እንግዲያውስ በቀጥታ ወደ ዋናው በዓል እንገባ። የመድኃኔ ዓለም ክርስቶስ መታሰቢያ። ስንክሳሩ እንደሚለው ክፉዎች አይሁድ ጌታችንን ከምሽቱ 3 ሰዓት ጌቴሴማኒ ውስጥ ያዙት። አዎ፣ ከዚያ ሌሊቱን ሙሉ ሲያሰቃዩት አድረዋል። ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ያመላለሱ፣ ሲደበድቡት፣ ዓይኑን ሸፍኖ በጥፊ ሲመቱት፣ ምራቅ ተፉበት፣ ዘበቱበት፣ ራሱንም በዘንግ መቱት ይላል። እሱ ግን ሁሉንም በዝምታ ታገሰ። በጣም የሚገርም ነው። እውነት ነው። በጧት ደግሞ ሞት እንዲፈረድበት ለገዢው ለጲላጦስ አቅርቡት። ከዚያስ የግርፋቱ ነገር እንዴት ነው የተገለጸው? በ3 ሰዓት ላይ ያው አካሉ እስኪያልቅ ድረስ 6666 ጊዜ እንደገረፉት ይናገራል። 6666 ይሄ ቁጥር ያው የስቃዩን ብዛትና የኃጢአትን ክብደት በምሳሌ ለማሳየት ይመስላል። ዋናው ቁም ነገር የመከራው እጅግ ብዙ መሆኑ ነው። ከዚያ ሊቶስትሮስ ላይ እርጥብ መስቀል አሸክመው ወደ ቀራንዮ ወሰዱት። በ6 ሰዓት ደግሞ በ5 ችንካሪዎች ሰቀሉት። በዚያን ጊዜ 7 ታላላቅ ተአምራት ታዩ ይላል። አዎ፣ ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ፣ የቤተ መቅደስ መጋረጃ ተቀደደ፣ ምድር ተናወጠች፣ መቃብራት ተከፈቱ፣ ሙታንም ተነሱ። ዓለም በጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። 7ቱ አስርሃ መስቀል። ልክ ነው። ከቀኑ 9 ሰዓት ሲሆን ደግሞ በገዛ ስልጣኑ ቅድስት ነፍሱን ከሥጋው ለየ። ይሄ በጣም ወሳኝ ነጥብ ነው። በገዛ ስልጣኑ ሰው ቢሆንም አምላክ ነውና። በትክክል ሞትን ድል አድርጎ ነፍሱን በፈቃዱ ነው የለየው። ወዲያውንም ወደ ሲኦል ወርዶ ተያሰሩትን ነፍሳት ፈታ። የቤዛነት ሥራው ፍጻሜ። በ11 ሰዓት ደግሞ ዮሴፍና ኒቆዲሞስ መጥተው በአዲስ መቃብር ቀበሩት። ደጋጎቹ ዮሴፍና ኒቆዲሞስ። በዚያች ቀን እናቱ ድንግል ማርያም ልቧ በሐዘን ተቃጠለ፣ ወዳጁ ዮሐንስም ምርም ብሎ አለቀሰ ይላል። በጣም ልብ የሚነካ ክፍል ነው። ታዲያ ይህ የመስቀሉ መታሰቢያ ለምን ጥቅምት 27 ሆነ? መጋቢት 27 አይደል የተሰቀለው? ጥሩ ጥያቄ ነው። ስንክሳሩም ያነሳዋል። በመጀመሪያ መጋቢት 27 ነበር የሚከበረው። ነገር ግን ያው መጋቢት 27 ብዙ ጊዜ አብይ ጾም ውስጥ ይውላል። አዎ፣ አብይ ጾም የንስሐ ጊዜ ነው። ልክ ነው። እና በአብይ ጾም ደግሞ የንግስ በዓላት በደመቀው ሁኔታ በከበሮና በቸብቸቦ ዝማሬ አይከበሩም ነበር በቀደመው ስርዓት። ስለዚህ ሊቃውንቱ በዓሉ በድምቀት ይከበር ዘንድ ወደ ጥቅምት 27 አዛወሩት። ገባኝ። ሌሎችም በዓላት እንዲህ ተዛውረዋል። አዎ አሉ። ለምሳሌ የአቡነ ገብረ መንፈስ ቅዱስ ንግስ ከመጋቢት 5 ወደ ጥቅምት 5 የመጣው ለዚህ ነው። የመስቀል በዓልም እኮ መስቀሉ የተገኘው መጋቢት 10 ቢሆን ዋናው ክብረ በዓል ወደ መስከረም 27 የመጣው ለተመሳሳይ ምክንያት። በጣም የሚገርም የሥርዓት አደረጃጀት ነው። የቤተ ክርስቲያን ሥርዓት አምልኮ ከጾምና ከበዓላት ወቅቶች ጋር እንዴት እንደሚስማማ ያሳያላት። ደረገት በቃ ከዚህ በመቀጠል ወደ ቅዱስ መቃርስ ብፁዓዊ እንለፍ። በዚህ ስም ብዙ ቅዱሳን አሉ። መቃርዮስ ታላቁ፣ መቃርስ እስክንድርያዊ። ይሄኛው ግን መቃርስ ኤጲስቆጶስ፣ መቃርስ ብፁዓዊ ወይም መቃርስ ዘሀገረቃዊ ይባላል። በ5ኛው መቶ ክፍለ ዘመን የነበረ ታላቅ አባት ነው። የቅዱስ ቄርሎስና በተለይ የቅዱስ ዲዮስቆሮስ ተከታይ ነበር። ስለ ሕይወቱ ቅድስና አቦ እጅግ ያመሰግኑታል ይላል። ገና ከመመንኮሱ ጀምሮ እምባው እንደ ጅረት ይፈስ ነበር። ራሱንም በብረት ዘንግ ይመታ ነበር ይላል። ለጌታ ፍቅር ካለው የተነሳ እጅግ ከፍተኛ ራስን መካድን ነው። የቃው ሀገር ጳጳስ ሆኖ ሲሾምም ተጋድሎውን አልቀነሰም። የጵጵስና ልብስ ሳይሆን የበረሃው እንደበሉ ነበር የሚለብሰው። በጣም ትሁት ነበር። ደሞስ የሰዎችን ኃጢአት በግንባራቸው ላይ ተጽፎ የማየት ጸጋ ነበር። ይሄ ልዩ ጸጋ ነው። አዎ። ስለዚህም ስለ ወገኖቹ ያለማቋረጥ ያለቅስ ነበር። በቤተ መቅደስም አንጀቱ እስኪቃጠል ያለቅስ ነበር።
ሲቀድስም ጌታችንን ከመላእክቱ ጋር ያየው ነበር ይባላል። አንድ ቀንም ጌታችን ሕዝቡን ገሰቻቸው፣ ባይሰሙህ ዕዳው በእነርሱ ላይ ነው እንዳለው ተጽፏል። እሺ፣ የቅዱስ መቃርስ ታሪክ በተለይ በኬልኬዶን ጉባኤ ጊዜ የነበረው ጽናት ጎልቶ ይነሳል። ይሄ ጉባኤ አብዳን ይባላል አይደል? ልክ ነህ። የክፉዎች ጉባኤ ማለት ነው። በ451 ዓመተ ምህረት ነው የተካሄደው። የክርስቶስን የተዋህዶ ባህሪ የሚክድ ውሳኔ ስላሳለፈ ነው። በወቅቱ ብዙ ጳጳሳት ንጉሡን ፈርቶ ፈርመዋል። አዎ፣ 666 የሚሆኑ ጳጳሳት ሃይማኖታቸውን ቀይሮ ፈርመዋል። ነገር ግን የእስከንድርያው ፓትርያርክ ቅዱስ ዲዮስቆሮስና ይሄ ቅዱስ መቃርስ ተዋህዶን አንክድም በትክክል በአቋማቸው ጸኑ። በዚህም ምክንያት ብዙ መከራ ተቀበሉ፣ ወደ ጋግራ ደሴት ተሰደዱ። ቅዱስ ዲዮስቆሮስ በዚያ ሲያርፍ፣ ቅዱስ መቃርስ ወደ እስከንድሪያ ተመልሶ በድብቅ ሕዝቡን ሲያስተምር ያዙት። መከራው ቀጠለ ማለት ነው። በጣም መሬት ላይ ጥሎ ደጋግሞ ኩላሊቱን ረገጡት ይላል ስንክሳሩ። ከመከራው ብዛት የተነሳ በዚች ቀን ጥቅምት 27 አረፈ፣ ሰማዕትነትን ተቀበለ። ነፍሱን ለሃይማኖቱ ሰጠ። አዎ፣ በሕይወቱ እያለም ሙታንን እስከ ማስነሳት የደረሱ ተአምራትን ሰርቷል። አባቶችም በአርኬ ሰላም ሰላም ለፈያታዊ ዘቀደሶ እያሉ ያመሰግኑታል። የእምነት ጽናት እስከ መጨረሻ። በእርግጥ ለእውነት መከራ መቀበል ትልቅ ዋጋ እንዳለው ያሳያል። እውነት ነው። አሁን ደግሞ ወደ ሀገራችን ሰው ወደ አቡነ መብዓ-ጽዮን እንምጣ። በ15ኛው መቶ ክፍለ ዘመን በሸዋ ሻሞ አካባቢ የተነሱ ጻድቅ። አዎ፣ አቡነ መብዓ-ጽዮን ገና ከልጅነታቸው የእመቤታችንና የጌታችን ፍቅር የሞላባቸው ነበሩ። በ3 ዓመታቸው የተቀበሏት ስዕላቲኖ ከእርሳቸው አትለይም ነበር ይላል። ወጣት ሲሆኑም ብሉያትን፣ ሐዲሳትን፣ ቅኔን ተምሮ ገዳም ገቡ። ከዚያ በኋላ የፈጸሙት ተጋድሎ እውነት ለመናገር ለመዘርዘር ይከብዳል። በተለይ አርብ የጌታን 13 ሕማማተ መስቀል ለማሰብ የሚቀብሉት መከራ እጅግ በጣም ብዙ ነበር። ድንጋይ ተሸክሞ መስገድ፣ በድንጋይ ደረታቸውና ጀርባቸውን መድቀቅ፣ ራሳቸውን መግረፍ፣ መራራ ሐሞት ወይም ኮሶ በዋንጫ ሞልቶ መጠጣት። ይህ በጣም ከባድ ነው። በጣም ከባድ ነው ማለቴ ይሄ በክርስቶስ ሕማም ውስጥ በተግባር የመሳተፍ ጥልቅ ፍላጎት መግለጫ ነው። ያው ለእኛ ለዘመኑ ሰዎች ለመረዳት ይከብድ ይሆናል። እውነት ነው። ግን ዋናው ነገር ከበስተጀርባ ያለው ፍቅርና መሰጠት ነው። ለክርስቶስ ካላቸው ጥልቅ ፍቅር የተነሳ ነው። እና ይህ ተጋድሎ ብቻ አልነበረም። በየወሩ በ27ኛው ቀን የመድኃኔ ዓለምን ዝክር አዎ ጠላ ጠምቀው ንፍሮ ቀቅሎ ገበያ ወጥተው ይዘክሩ ነበር። ከዝክሩ የቀመሰ ሁሉ ይፈወስ ነበር። ፍቅራቸው ለሌሎችም የተረፈ ነበር ማለት ነው። በትክክል ውስጣዊ ተጋድሎ ብቻ ሳይሆን ተግባራዊ ምጽዋትና በረከትም ነበር። ከእንባ ብዛት ዓይናቸው ሲጠፋ ድንግል ማርያም ተገልጻ ዓይን ሰጠቻቸው። አዎ ብርሃናዊ ዓይን። በዚህም ተክለ ማርያም ወይም በትረ ማርያም ተባሉ። ጌታችንም በአምሳለ ሕፃን ይገለጽላቸው ነበር፣ አቅፎ ይስሙት ነበር። ይህ ከጌታ ጋር የነበራቸው ልዩ ቅርርብ ነው። በዕለተ ዕረፍታቸውስ ነፍሳትን ከሲኦል የማውጣት ሥልጣን ተሰጣቸው። ልክ ነው። ይሄ እንግዲህ ቅዱሳን በጸጋ የሚሰጣቸውን ታላቅ ክብር ያሳያል። የዓመት የአቡነ መብዓ-ጽዮን ታሪክ የፍቅርና የተጋድሎ ጥልቀት ነው። በጣም የቅዱሳንን ሕይወትና ቅርስ ፍቅርና ተጋድሎ እንዴት እንደሚቀርጽ ያሳያል። መልካም። ቀጥሎ ደግሞ ወደ አባ ጽጌ ድንግል እንሻገር። በ14ኛው መቶ ክፍለ ዘመን የነበሩ ሊቅና ገዳማዊ። አባ ጽጌ ድንግል ኢትዮጵያዊ ናቸው። ምንም እንኳን የዘር ሐረጋቸው ከቤተ እስራኤል እንደሚመዘዝ ቢነገር መጀመሪያ አይሁዳዊ ነበሩ። አዎ፣ በክርስቶስና በእናቱ አያምኑም ነበር። የተማሉትም ብሉይ ኪዳንን ብቻ ነበር። ከክርስቲያኖች ጋርም ይከራከሩ ነበር። ታዲያ እንዴት ተለወጡ? ከታላቁ ሊቅ አቡነ ዜና ማርቆስ ጋር ተገናኝተው በክርክር ተረቱ። ያኔ በክርስቶስ አመኑ። አቡነ ዜና ማርቆስ አሳምነው አጥመቋቸው ማለት ነው። አዎ፣ ሲያጠምቋቸውም ጽጌ ድንግል የድንግል አበባ አሏቸው። ሲመነክሱ ደግሞ ጽጌ ብርሃን ተባሉ። ስሞቹ ራሳቸውን ለውጣቸውን ያመለክታሉ። ልክ ነህ። ከዛ በኋላ በጾምና በጸሎት ሲጋደሉ ምስጢር ተገለጠላቸው። የእመቤታችን ስዕል በአበባና በብርሃን ተከባ ያዩበት ራእይ። አዎ፣ ያ ራእይ ነው። እና ያ ራእይ ዛሬ እጅግ የሚወደደውን ማህሌተ ጽጌ የተባለውን ድርሰት እንዲደርሱ አነሳስቷቸዋል። ማህሌተ ጽጌ 15 ተርኪዎች ያሉት። አዎ፣ የአበባ ምስጋና ማለት ነው። በተለይ በዘመነ ጽጌ ከመስከረም 26 እስከ ህዳር 5 በስፋት የሚደረስ ድንቅ ውዳሴ ነው። የእመቤታችንን ስደትና መከራ በአበባ ምሳሌነት ሚያወድስ። በትክክል
ከአባ ጽጌ ድንግል ታሪክ የምንማረው እንግዲህ ከክክር ወደ እምነት፣ ከራእይ ወደ ድንቅ መንፈሳዊ ድርሰት የተደረገን ጉዞ ነው። እስከ ዕለተ ሮፍታቸውም ድረስ በወለቃ ገዳማቸው እመቤታችንንና ልጇን ሲያመሰግኑ ኖሩ። አዎ፣ ስለዚህ መታሰቢያቸው በዚህ ቀን መሆኑ ከዕለቱ ዋና በዓል መድኃኔዓለምና እናቱ ጋር ያለውን ግንኙነት ያጠናክራል። በጣም ግልጽ ማብራሪያ ነው። ስንክሳሩ ሌሎች ቅዱሳንንም ይጠቅሳል አይደል? በየወሩ በዚህ ቀን የሚዘከሩ አዎ አሉ። ቅዱስ መቃርስ፣ ይሄ ምናልባት የመነኮሳት ሁሉ አለቃ የሚባለው ታላቁ መቃርዮስ ይሆናል። ቅዱስ ያዕቆብ ዘጉሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ፣ አዎ በ16ኛ መቶ ክፍለ ዘመን የነበረው ንጉሥ፣ ቅዱስ ቢፋሞን ጻድቅና ሰማዕት እና ማር ቅዱስ ቪክቶር ሰማዕት በየወሩ መዘከራቸው ክብራቸው ዘወትር ሕያው መሆኑን ያሳያል። ልክ ነው። በመጨረሻም ስንክሳሩ ከትንቢተ ኢሳይያስ ምዕራፍ 53 ይጠቅሳል። በእውነት ደዌያችንን እርሱ ተቀበለ፣ ሕማማችንንም ተሸክሟል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ይህ ጥቅስ የዕለቱን ሙሉ መልእክት ያጠቃልላል። የክርስቶስ መከራ ለእኛ ፈውስ እንደሆነ። አዎ። እና የቅዱሳንም ሕይወት፣ የመቃርስ ጽናት፣ የመባዓጽዮን ተጋድሎ፣ የጽጌ ድንግል ውዳሴ፣ ሁሉም የዚህን የክርስቶስ ቤዛዊ ሥራ እና ፈውስ መንፈስ በተለየ መንገድ ያንጸባርቃሉ። ሁሉም በክርስቶስ ብርሃን ውስጥ የሚታዩ ናቸው። በትክክል ስንክሳሩ ታሪክ ብቻ ሳይሆን የእምነት አርአያዎችንም ያቀርብልናል። እንግዲህ ዛሬ ጥቅምት 27 የሚዘክሩትን ቁልፍ ነጥቦች ለማየት ሞክረናል። የመድኃኔዓለም ሕማማት፣ የቅዱስ መቃርስ ጽናት፣ የአቡነ መባዓ-ጽዮን ተጋድሎ፣ የአባ ጽጌ ድንግል ለውጥ እና ድርሰት። ይህ ዕለት በቤተ ክርስቲያኗ ታሪክና መንፈሳዊነት ውስጥ ያለውን ጥልቀት በተወሰነ መልኩ እንዳየን ተስፋ አድርጋለሁ። እንደ ማጠቃለያ ወይም እንደ ማሰቢያ ነጥብ ላንሳው የምፈልገው ዛሬ የተለያዩ መንፈሳዊ መንገዶች አየን። ከጠንካራ የአካል ተጋድሎ እስከ ስነ መለኮታዊ መከላከያ እስከ ቅንያዊ ውዳሴ ድረስ። እውነት ነው። እና በእነዚህ የተለያዩ መንገዶች ላይ ማሰላሰል አንድ ሰው ዛሬ የራሱን የእምነት ጉዞ እንዴት ሊቀርጸው ወይም ሊያበለጽገው ይችላል? ሁሉም በአንድ ቀን መታሰባቸውስ ምን አንድነት ወይም ልዩነት ያሳያል? ይህ ለቀጣይ የግል ማሰላሰል የሚጋብዝ ነጥብ ይመስለኛል። በእርግጥም ለማሰላሰል የሚጋብዝ ሐሳብ ነው። ለዛሬ ያዘጋጀነው ዝርዝር ይታይን ይመስላል። ስለተከታተላችሁን ከልብ እናመሰግናለን።